ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ለዛሬ መስከረም 29 2018 ዓ.ም ያሰናዳናቸው የናሁ ስፖርት ዕለታዊ የስፖርት የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ የሚያደርግ ነው የሚሆነው። የሀገር ቤት ስፖርታዊ መረጃዎቻችንን ቀዳሚ እናደርጋለን። የሀገር ቤት ስፖርታዊ መረጃዎቻችን የሚጀምሩት የሸገር ደርቢ ትላንትና ተከናውኗል። 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ ነገና ከነገ በስቲያ በሚደረጉ የደረጃና የፍጻሜ ጨዋታዎች የሚደመደም ነው የሚሆነው ማለት ነው። ትላንት እንግዲህ ከ5 ዓመታት በኋላ የሸገር ደርቢ በአዲስ አበባ ስቴዲየም አስመልክቶናል። ይህ 19ኛው የአዲስ አበባ ከተማ የህዳሴ ዋንጫ ማለት ነው በበርካታ የእግር ኳስ አፍቃሪያን ታጅቦ ነው የተከናወነው። በአዲስ አበባ ስቴዲየም የነበረው ድባብ በርካቶችን አስደስቷል። ከዚህ በኋላም እንግዲህ በፕሪሚየር ሊጉ ይህን አይነት ድባብ ይቀጥላል ተብሎ ይገመታል ማለት ነው። የአዲስ አበባ እግር ኳስ ፌዴሬሽን አጠቃላይ አመራሮች በዚህ እንቅስቃሴ ይህ ጨዋታ የሸገር ደርቢን ጨምሮ ሲቲ ካፑ በእንዲህ ያለ ድባብ እንዲካሄድ ለወሰዱት ኃላፊነት በርካቶች እንደዚሁ እያወደሷቸው ነው የሚገኙት ማለት ነው። ይህንን አይነት ድባብ ነበር የእግር ኳሱ አፍቃሪያን ሲናፍቅ የነበረውና ሁለቱ ደግሞ ክለቦች በሀገራችን እጅግ በጣም ገናና ከሚባሉ በርካታ ደጋፊዎች ያሏቸው ናቸው። የእግር ኳሱ ገጽታ እንግዲህ ሲነሳ የቅዱስ ጊዮርጊስ እግር ኳስ ክለብ እና የኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች ትልቅ የኢትዮጵያ እግር ኳስ ውበት መሆናቸውን ትላንትና እንግዲህ በይፋ በአዲስ አበባ ስቴዲየም አሳይቷል። በአንጻራዊነት እንግዲህ ሙሉ ስቴዲየሙ ሞልቶ ነበር የተመለከትነው። እስከ 16000 እስከ 17000 የሚጠጉ ቁጥር ያላቸው የእግር ኳሱ አፍቃሪያን በሁለቱም ክለብ ደጋፊዎች እንደዚሁ ስቴዲየም ተገኝተው እንግዲህ ያለውን ድባብ አስመልክተዋል ማለት ነው። የኢትዮጵያ እግር ኳስም ሲለካ በሊግም ደረጃ ይሁን በደጋፊዎች ደረጃ ከተመለከትን ያለው ድባብ የቅዱስ ጊዮርጊስ እግር ኳስ ክለብና የኢትዮጵያ ቡና ደጋፊዎች ናቸው ማለት ይቻላል እና ይሄ ድባብ በፕሪሚየር ሊጉም እንዲቀጥል እንግዲህ ብዙዎች ጥሪያቸውን እያቀረቡ ነው የሚገኙት። ትላንት በነበረው እንቅስቃሴ ደጋፊዎች ተደስተዋል። ምንም እንኳን ያው ጨዋታው መሸናነፍ ኖሮት አንደኛው ወደ ፍጻሜ አልፎ አንደኛው ለደረጃ ቢጫወትም ነገር ግን ደግሞ ወደ መዲናይቱ እግር ኳሱ በመመለሱ በራሱ የእግር ኳስ ቤተሰቡ በጣም ደስተኛ መሆኑን ተመልክተናል። ከጨዋታው መጠናቀቅ በኋላ እንግዲህ ቡናማዎቹ 2-0 በሆነ ውጤት ጨዋታውን አስቀድመው ይመሩ ነበረ። ከዛ በኋላ ግን ፈረሰኞቹ በጣም በተጠና ሁኔታ ጨዋታውን መቀልበስ ችሏል። 3-2 በሆነ ውጤት ነው ማሸነፍ የቻሉት ማለት ነው። ይህንንም ተከትሎ እንግዲህ በፍጻሜው ጨዋታ እንደዚሁ የፍጻሜ ጨዋታ የሚያከናውኑ ነው የሚሆኑት የአሰልጣኝ ፋሲል ተካልኙ ቡድን ፈረሰኞቹ ለዋንጫው ክብር የሚፋለሙ ነው የሚሆነው ማለት ነው። የኢትዮጵያ ቡና እግር ኳስ ክለብ ደግሞ ከጅምሩ ጀምሮ በምድብ ጨዋታዎች ላይ ሁለቱንም ጨዋታ በማሸነፍ አንደኛ ሆኖ ነበር ያለፈው። ትላንትም ደግሞ ውስን ደቂቃዎች ድረስ በጣም የበላይነትን ተመልክተንበታል። በተለይ ሁለቱን ጎሎች እስኪያስቆጥር ድረስ የነበረው የበላይነት በጣም የሚገርም ነበርና ኢትዮጵያ ቡናም አሰልጣኙም አዲስ ነው፣ ገና ወጣት አሰልጣኝ ነው አብይ ካሳሁን በኢትዮጵያ ቡና በኩል ማለት ነው። በቀጣይ የያዛቸውም ስብስቦች በአጠቃላይ በሚባል ደረጃ ወጣት ተጫዋቾች ናቸውና ወደፊት እንግዲህ በፕሪሚየር ሊጉ ላይ የተሻለ ነገር ሊያስመለክት ይችላል። ይሄ የሲቲ ካፕ ጨዋታ ክለቦች ራሳቸውን የሚፈትሹበትና ለፕሪሚየር ሊጉ ጥሩ ዝግጅት የሚያደርጉበት ነውና በዚህ ልክ መዘጋጀታቸውን በጣም የሚያስደስት ነው ቡናማዎቹ ማለት ይቻላል። ፈረሰኞቹ ግን በእለቱ ጨዋታ ደግሞ የተሻሉ ጥሩ ቅንጅትን እየሰሩ የመጡ በምድብ ጨዋታዎች ላይ እየተሻሻሉ መጥተው እንግዲህ ትላንት የነበራቸውን አቅም ደግሞ የበለጠ ማውጣት ችለው ደጋፊዎቻቸውን ያስደሰቱበትን ውጤት ነው ማስመዝገብ የቻሉት ማለት ነው። ሌላ ከዚህ ጨዋታ አስቀድሞ የተደረገ ጨዋታ ነበር። በኢትዮ ኤሌክትሪክ እና በመቻል መካከል የተደረገው ጨዋታ በመቻል 1-0 አሸናፊነት ተጠናቋል። መቻልም ለዋንጫው ሽሚያ ማለፉን አረጋግጧል። ይህም በወጣት አሰልጣኝ ሙሉጌታ ምህረትም የሚገርም ቡድን መሆኑን አሳይቷል። በአጠቃላይ ከግብ ጠባቂ እስከ ፊት መስመር ድረስ ያሉት ዲፓርትመንቶች በጣም በጥሩ ሁኔታ የተሻሻለበትን ሁኔታ ፋሲል ከተማን እንደዚሁ ተመልክተናል። በእርግጥ ይሄ አሰልጣኝ ውጤታማ ነው። ባዲያ ሆሳናም ተመልክተናል። ከዛ ባለፈ ደግሞ በቅርቡ በሐዋሳ ከተማ ዘራይ ሙሉ ጋር ከተለያየ በኋላ ሐዋሳ ከተማ ምን አይነት ውጤት ሲያስመዘግብ እንደነበር እንደዚሁ ተመልክተናል። ይህንንም ተመልክተው ነው እንግዲህ የመቻል ሰዎች ይህንን ወጣት አሰልጣኝ ትልቅ ኃላፊነት ለመስጠት የወሰኑት ማለት ነውና ትክክለኛ ሰው ያገኙ ይመስላሉ። መቻልም በጣም በጨዋታ ሂደት ጥሩ እንቅስቃሴ እያደረገ ተጋጣሚዎቹ ላይ ቶሎ ኳሶችን የማጥቃት እንቅስቃሴው በጣም ፈጣን ነው። አዝናኝ ጨዋታ ነው የሚጫወቱት። በመልሶ ማጥቃት ደግሞ በጣም ፈጣን መሆናቸውን እያሳዩ ነው የሚገኙት በዚህ በሲቲ ካፑ ላይ ማለት ነው። በፕሪሚየር ሊጉም ይህንኑ ነገር ያስቀጥላሉ ተብሎ ይጠበቃል። መቻል እንግዲህ የፍጻሜ ተፋላሚ መሆኑን አረጋግጧል ማለት ነው። በጥቅሉ እንግዲህ 5 የመዲናይቱ ክለቦች ቅዱስ ጊዮርጊስ እግር ኳስ ክለብ፣ ኢትዮጵያ ቡና
እንደዚሁ መቻል፣ ኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክና ተጋባዡ እንደዚሁ ፋሲል ከተማ ነው። በዚህ ውድድር መድረክ ላይ የተሳተፉት 6 ክለቦች ማለት ነው። 5ቱ የመዲናይቱ ክለቦች ናቸውና በጣም ደስ በሚል ሁኔታ ሂደቱ ያማረ ሆኖ ነው እየተመለከት ነው የምንገኘው። ፍጻሜውም በተሻለ ሁኔታ እንግዲህ ጥሩ አፈጻጸም ይኖረዋል ብለን እንገምታለን። ቀደም ሲል እንዳልነው እንግዲህ ይህ ውጤት እንዲመጣ በተለይ ወደ አዲስ አበባ የሸገር ደርቢም ይሁን ይሄ የሲቲ ካፕ በደጋፊዎች ታጅቦ እንዲከናወን ኃላፊነቱን የወሰዱ ሰዎች ምስጋና ይገባቸዋል። ከዚህ በኋላም እንግዲህ እግር ኳስ በተለያዩ ውጥረቶች የስፖርት ቤተሰቡ በሚጨነቅበት ሰዓት ላይ ወደ ስቴዲየም ገብቶ ራሱን የሚያድስበት ካለበት ጭንቀት የሚወጣበት መሆን መቻል አለበት። አንዳንድ ጉዳዮች እንግዲህ ቦታቸውንና ጊዜያቸውን መጠበቅ ያለባቸው ይመስለኛል። የስፖርት ቤተሰቡ ደግሞ ይህንን በመተባበርና ለተዝናኖቱ ራሱ ኃላፊነት መውሰድ ያለበት ይመስለናልና እንግዲህ በእንዲህ አይነት ሁኔታ በእንዲህ አይነት ድባብ ሲቲ ካፑ ተጀምሯል። በፕሪሚየር ሊጉም እንደዚሁ እንደሚቀጥል ያለንን እምነትና እንደዚሁም በመመለሱም ያለንን ደስታ እንደ ስፖርት ቤተሰብ ለመግለጽ እንወዳለን። ነገ ቀን 9 ሰዓት ላይ መቻል ከኢትዮጵያ ኢትዮ ኤሌክትሪክ እንደዚሁ ከኢትዮጵያ ቡና ጋራ ደረጃ ጨዋታቸውን ያከናውናሉ። 9 ሰዓት ላይ ነው የሚደረገው በነገው ዕለት በአዲስ አበባ ስቴዲየም። እንግዲህ ተመልካቾች በኦንላይን ትኬታቸውን እየገዙ ይህንን የደረጃ ጨዋታ መከታተል ይችላሉ። ከዛ ባለፈ ደግሞ በዕለተ እሁድ በርካታ የእግር ኳሱ አፍቃሪያን ተመልካቾች የሁለቱም ክለብ ደጋፊዎች በተገኙበት ደግሞ እንደዚሁ በመቻልና በቅዱስ ጊዮርጊስ እግር ኳስ ክለብ መካከል የ19ኛውን የሲቲ ካፕ ዋንጫ ክብር ለማግኘት ሁለቱ ክለቦች የሚፋለሙ ነው የሚሆነው ማለት ነው። እንግዲህ እሁድ ፍጻሜውን ያገኛል። እስካሁን ባለው ሁኔታ ግን በጣም ማስደሳች ነው። ጥሩ ሁኔታዎችን እየተመለከትን ነው የምንገኘው። ትላንትና እስከ 2 ሚሊዮን ብር ድረስ እንደዚሁ የአዲስ አበባ እግር ኳስ ፌዴሬሽን ከቅዱስ ጊዮርጊስና ከኢትዮጵያ ቡና ከሸገር ደርቢ ጨዋታ ከስቴዲየም ትኬት እንደዚሁ ማግኘቱ እየተገለጸ ነው የሚገኘው። ይሄ ከፍተኛ ነው። በቀጣይ ደግሞ የፕሪሚየር ሊግ ተሳታፊ ክለቦች በየፕሪሚየር ሊጉ እንደዚህ አይነት ገንዘብ ማግኘት ከቻሉ ከየጨዋታው ደግሞ የበለጠ ክለቦቻቸውን መደጎም ይችላሉ እና ትክክለኛው ቦታ ላይ መጥቷል። በእግር ኳሱ በክልል በሚደረግበት ሰዓት ላይ በአንጻራዊነት የዛ ክልል ተወካይ ጨዋታ ሲያደርግ ስቴዲየም የሚሞላበትን አጋጣሚ ተመልክተናል። ያም ቢሆን በአንጻራዊነት ብዙ ማስደሳች ነው ማለት አይቻልም። ከዛ ባለፈ ግን ሌሎች ክለቦች ሲጫወቱ ደግሞ በስቴዲየም ገብቶ እግር ኳስን የመመልከት በጣም ደካማ ባህል እንዳለ ተመልክተናል። ይሄ ግልጽ ነው እና በአዲስ አበባ የተሻለ በአንጻራዊነት በተለይ ቅዱስ ጊዮርጊስና ኢትዮጵያ ቡና ጨዋታ በሚኖራቸው ሰዓት ላይ ስቴዲየም በእንዲህ አይነት ድባብ ነው የሚሞላው። እነሱም ክለቦች ከሌላ ቡድን ጋር በሚጫወቱበትም ሰዓት ላይ በአንጻራዊነት ስቴዲየም የሚገቡ ተመልካቾች እንግዲህ ከፍ ብለው ነው የምንመለከተውና ትክክለኛው ቦታ አዲስ አበባ ነው ማለት ይቻላል። ይህም በድፍረት መናገር ይቻላል። ቁጥሮችም ይህንን ነው የሚያሳዩን ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን እንለፍ። የአዲስ አበባ ከተማ አስተዳደር ውሃ ዋና ፌዴሬሽን እንደዚሁ የስፖርት ትጥቅ ድጋፍ እንደተደረገለት እየተገለጸ ነው የሚገኘው። በሁለተኛው የኢትዮጵያ ወጣቶች ኦሎምፒክ የውድድር መድረክ ላይ ለመሳተፍ እንግዲህ ሰፊ ዝግጅት በማድረግ ላይ ነው የሚገኘው ከተማ አስተዳደሩና የአዲስ አበባ የከተማ አስተዳደሩ የውሃ ዋና ፌዴሬሽን ማለት ነው። ወጣቶችን እያዘጋጀ የምዘናና የስልጠና ሂደቶችን እየሰጠ ነው የሚገኘው። ከዚህ ቀደም በመላው ኢትዮጵያ ጨዋታ የተለያዩ የወርቅ ሜዳሊያዎች፣ የብር፣ የነሐስ እንደዚሁም ደግሞ የዋንጫ ክብሮችን ማሳካቱ የሚታወስ ነውና አሁን ደግሞ ዓለም አቀፍ ደረጃ ኢትዮጵያን የሚወክሉ የከተማይቱን የውሃ ዋና ስፖርተኞችን ለማግኘት በዚሁ በሁለተኛ ጊዜ ለሚከናወነው የኢትዮጵያ ወጣቶች የኦሎምፒክ የውድድር መድረክ የጨዋታ ላይ እንደዚሁ እንደሚሳተፍ እየተገለጸ ነው የሚገኘው። በትላንትናው ዕለት መቀመጫቸውን ወይም ደግሞ ነዋሪነታቸውን በሀገረ አሜሪካ ያደረጉ በውሃ ዋና ስፖርት ከዚህ ቀደም በብሔራዊ ቡድን ደረጃ እንደዚሁ ማገልገል የቻሉ የቀድሞ የውሃ ዋና ስፖርተኞች ለአዲስ አበባ ከተማ አስተዳደር ውሃ ዋና ፌዴሬሽን እንደዚሁ የተለያዩ ትጥቆችን አስረክበዋል። ትላንትና በነበረው እንቅስቃሴ ላይ የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን በርክክቡ ላይ ተገኝተው እንደዚሁ ደስተኛ መሆናቸውን ስፖርቱንም ወደ ህብረተሰቡ ወይም ደግሞ ባለቤትነቱን ማህበረሰቡ እንዲይዘው ከመንግስት ትከሻ እንዲወርድ ከፍተኛ ስራ በመስራት ላይ እንደሚገኙ እንደዚሁ ገልጸዋል ማለት ነው። ከዛ ባለፈ የፌዴሬሽኑ ፕሬዝዳንት ኢንጂነር ዳዊት እምሩም እንደዚሁ ለተደረገላቸው ድጋፍ በጣም አመስግነዋል። በአሜሪካ ነዋሪነታቸውን ያደረጉ የቀድሞ የኢትዮጵያ ብሔራዊ ቡድን የውሃ ዋና ስፖርተኛው አቶ ዳዊት አሰፋ ከዚህ በኋላም ድጋፉ እንደሚቀጥልና በተለይ አሜሪካ በተለያዩ ስቴቶች ላይ ያሉ የቀድሞ በውሃ ዋና ፍቅሩ ያላቸው ከዚህ በፊትም እንደዚሁ በብሔራዊ ቡድን ደረጃና በተለያዩ ክለቦች ውስጥ መጫወት የቻሉ በዓለም አቀፍ ደረጃም
ውድድር ማድረግ የቻሉ የከተማይቱ ተወላጅም የሌላ አካባቢም ተወላጆች እንደዚሁ ለአዲስ አበባ ከተማ አስተዳደር ውሃ ዋና ፌዴሬሽን ድጋፋቸውን አጠናክረው እንደሚቀጥሉ ተገልጿል። ምዘናም እየተደረገ ነው የሚገኘው ለዚሁ የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ላይ ለመሳተፍ ከተማ አስተዳደሩን ወክለው ማለት ነውና ታዳጊዎችና ወጣቶች በዚህ ውድድር መድረክ ላይ ይሳተፋሉ ተብሎ እየተነገረ ነው የሚገኘው ማለት ነው። ይህንን ይመስላል የሀገር ቤት ስፖርታዊ መረጃዎቻችን። ክቡራትና ክቡራን ተመልካቾቻችን ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ አቅንተን ደግሞ በባህር ማዶ የተሰሙ ወቅታዊና አዳዲስ ስፖርታዊ መረጃዎችን ይዘን ወደ እናንተ የምናደርስ ይሆናል። አሁንም ቆይታችሁን ከናሁ ቴሌቪዥንና ስፖርት ጋር እያደረጋችሁ ስላላችሁ በድጋሚ እናመሰግናለን። እንመለሳለን፣ አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ የመረጃዎችን ወደ እናንተ የምናደርስ ይሆናል። አፍሪካ መነሻችን ይሆናል። በዓለም እግር ኳስ ዋንጫ የውድድር መድረክ የዓለም ዋንጫ ማጣሪያዎች እየተከናወኑ ነው የሚገኙት። የአፍሪካ ሀገራት የምድብ ጨዋታቸውን በማከናወን ላይ ይገኛሉ። ትላንት እንግዲህ የተደረጉ ጨዋታዎች አሉ፣ የተመዘገቡ ውጤቶች አሉ። ዛሬም የሚደረጉ ጨዋታዎች አሉ። አራተኛዋ አፍሪካን የምትወክሏ ሀገር እንደዚሁ ተገኝታለች በዓለም እግር ኳስ ዋንጫ የውድድር መድረክ። ሰሜን አፍሪካዊቷ ሀገር አልጄሪያ ትላንትና እንግዲህ የጎረቤት ሀገር ሶማሊያን 3-0 በሆነ ውጤት በማሸነፍ መሪነቷን አጠናክራ እንደዚሁም ደግሞ ለ2026 የዓለም እግር ኳስ ዋንጫ የውድድር መድረክ ማለፏን ያረጋገጠች አራተኛ የአፍሪካ ሀገር ሆናለች። እስካሁን ድረስ የሰሜን አፍሪካ ሀገራቶች ናቸው ማለፋቸውን ያረጋገጡት አራቱም ማለት ነው። ሞሮኮ፣ ቱኒዚያና ኢጅፕት ከዚህ ቀደም ማለፋቸውን ወደ እናንተ ስናደርስ ነበረ። አሁን ደግሞ ትላንት ምሽት ሶማሊያን 3-0 በሆነ ውጤት መርታት የቻለችው አልጄሪያ በቀጣይ ወደ ዓለም ዋንጫ ማለፏን አረጋግጣለች። አንድ ቀሪ ጨዋታ እየቀራት ማለት ነው። ትላንት እንግዲህ በነበረው ጨዋታ ላይ ሙሐመድ አሞራ 7ኛውና 57ኛው ደቂቃ ላይ ለአልጄሪያ ወይም ለቀበሮቹ ጎል ማስቆጠር ችሏል። ከዛ ባለፈ ደግሞ ማህሬዝ 19ኛው ደቂቃ ላይ ጎል አስቆጥሯል ለአልጄሪያ ብሔራዊ ቡድን። 3-0 በሆነ ውጤት አልጄሪያዎች ይህን ጨዋታ ድል በማድረግ እንግዲህ በአጠቃላይ ለዓለም እግር ኳስ ዋንጫ የውድድር መድረክ ካለፉ 20 ሀገራቶች በዓለም ደረጃ አንደኛው ሆኗል ማለት ነው። ትላንት ሌሎች የተደረጉ ጨዋታዎች አሉ። እንደዚሁ ላይቤሪያ ናሚቢያን 3-1 በሆነ ውጤት አሸንፋለች። ቡሩንዲ ከኬንያ ያደረጉት ጨዋታ በታራንጋ አንበሶቹ ወይም በኬንያ ብሔራዊ ቡድን 1-0 በሆነ ውጤት አሸናፊነት ተጠናቋል። የኬንያ ብሔራዊ ቡድን የቀድሞ የማንቸስተር ዩናይትድ የኮቺንግ ስታፍ አባላት እንደዚሁም ባፋናዎቹ ወይም የደቡብ አፍሪካ የቀድሞ የብሔራዊ ቡድን ተጫዋች የነበረው በብላክበርን ሮቨርስ በተለያዩ ክለቦች በፖርቶ እናውቀዋለን። ይሄ ተጫዋች አሁን ደግሞ የኬንያ ብሔራዊ ቡድን ተረክቦ እያሰለጠነ ነው የሚገኘው ቤኒ ማካርቲ ማለት ነው። እና ትላንት 1-0 በሆነ ውጤት ከሜዳቸው ውጪ ብሩንዲን አሸንፎ መመለስ ችሏል። ሌላ ሞዛምቢክ እንደዚሁ ከጊኒ ጋር ያደረጉት ጨዋታ በጊኒ 2-1 አሸናፊነት ፍጻሜውን አግኝቷል ማለት ነው። ትላንት የተደረጉ ጨዋታዎች ይህንን ይመስላሉ። ዛሬ የሚደረጉ የአፍሪካ ሀገራት በዓለም እግር ኳስ ዋንጫ የውድድር መድረክ የሚያደርጓቸው ጨዋታዎች አሉ። ምሽት 1 ሰዓት ጀምረው የሚከናወኑ ነው የሚሆነው። ሩዋንዳ ከቤኒን፣ ሌሴቶ ከናይጄሪያ እንደዚሁ ደግሞ ዚምባብዌ ከደቡብ አፍሪካ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በተለይ ይሄ ምድብ በርካቶችን
እያነጋገረ ነው የሚገኘው። ቤኒን በ14 ነጥብ ትመራለች። እኩል 14 ነጥብ ያላት ደቡብ አፍሪካ ሁለተኛ ደረጃ ላይ ተቀምጣለች። ናይጄሪያ እና ሩዋንዳ ደግሞ 11 ነጥቦችን ይዘዋል። ይህንን ምድብ ማለት ነው እየመሩ ይገኛሉ። ሌሴቶና ደግሞ እንደዚሁ ዚምባብዌ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። በቀጥታ ወደ አውሮፓ ስፖርታዊ መረጃዎቻችን የምናልፍ ይሆናል። ከወዳጅነት ጨዋታ እንነሳ። የእንግሊዝ ብሔራዊ ቡድን ትላንትና በዌምብሌይ ስቴዲየም ዌልስን አስተናግዶ ነበር። 3-0 በሆነ ውጤት ማሸነፍ ችሏል። ትላንት በነበረው የአቋም መፈተሻ ጨዋታ እንግዲህ ቶማስ ቱኸል የሶስቱ አናብስቶችን ደጋፊዎች ወይም ደግሞ የእንግሊዝ ደጋፊዎችን እንደዚሁ ተችቷል። በጣም ቀዝቃዛ ድጋፍ ነው የሚሰጡት። ያው የወዳጅነት ጨዋታ ነው። በእርግጥ እንደ እንግሊዝ ነውጠኛ ደጋፊ ያለ ተብሎ አይገመትም። ምክንያቱም ድጋፍም ሲሰጡ ይሰጣሉ። ከሚዲያ ጀምሮ ያላቸው ተጽዕኖ የሚታወቅ ነውና ቶማስ ቱኸል ግን በጣም የተዳከመ የድጋፍ ሁኔታ ነው በዌምብሌይ ስቴዲየም የተመለከትነው። ብሔራዊ ቡድኑና ተጫዋቾቹ የእንግሊዝ ብሔራዊ ቡድንን ወደ ከፍታ ለማውጣት በጣም እየሰሩ ነው የሚገኙት። ይሄም ጥሩ መስመር ይዞልናል የሚል አስተያየት ሰጥቷልና ደጋፊው ግን ያለው ድጋፍ እንዳላስደሰታቸው ገልጿል። ትላንት በነበረው እንቅስቃሴ እንግዲህ ኦሌ ዋትኪንስ እንደዚሁ ሞርጋን ሮጀርስ እና የአርሰናሉ የፊት መስመር ተጫዋች ቡካዮ ሳካ ጎል አስቆጥሯል። ትላንት በነበረው እንቅስቃሴ የእንግሊዝ ብሔራዊ ቡድን ዌልስን 3-0 በሆነ ውጤት ሲያሸንፍ በተለይ የቡካዮ ሳካ ያስቆጠራት ጎል እጅግ በጣም ማራኪ ነች። በግራ እግሩ አዙሮ ነው ከርል አድርጎ ከመረብ ላይ ማሳረፍ የቻለው 17ኛ የብሔራዊ ቡድኑ ጎሉ ሆኗል ማለት ነውና ቡካዮ ሳካ እንግዲህ በክለብም በብሔራዊ ቡድን ደረጃም ገና በ24 ዓመቱ ታሪክ መስራቱን የቀጠለበትን አጋጣሚና እንቅስቃሴ በትላንትናው ዕለት ማድረግ ችሏል። ትላንት የዓለም ዋንጫ የአውሮፓ ሀገራት ጨዋታዎችን እንደዚሁ አከናውኗል። ትላንት የነበሩትን ጨዋታዎች ስንመለከት እንደዚሁ የተመዘገቡ ውጤቶች አሉ። ፊንላንድና ሊቱዌኒያ አስቀድመው መሻሽ ላይ ያደረጉት ጨዋታ 2-1 በሆነ ውጤት በፊንላንድ ብሔራዊ ቡድን አሸናፊነት ተጠናቋል። ማልታ ከኔዘርላንድ ያደረጉት ጨዋታ ደግሞ በኔዘርላንድ 4-0 አሸናፊነት ነው ፍጻሜውን ያገኘው። በዚህ እንቅስቃሴ የሊቨርፑል የፊት መስመር አጥቂ ኮዲ ጋፖ ሁለት ግቦችን በፍጹም ቅጣት ምት ከመረብ ማሳረፍ ችሏል። ሌላኛውን ደግሞ ሜምፊስ ዴፓይ እንደዚሁ ጎል አስቆጥሯል። ለኮሪንቲያንስ ነው ለብራዚሉ ክለብ እየተጫወተ የሚገኘው። ከዚህ ቀደም ለዚህ ጨዋታ የማይደርስበት ሂደት እንዳለ እየተገለጸ ነበረ። ምክንያቱም ፓስፖርት ብራዚል ውስጥ ጠፍቶበት ነበር ተብሏል። ያ ነገር ተስተካክሎለት እንግዲህ ብሔራዊ ቡድኑን ማገልገል ችሏል። ትላንት በነበረው ጨዋታ ላይም አንድ ግብ ከመረብ እንደዚሁ ማሳረፍ ችሏል። 53ኛ ጎሉ ሆኖ ተቆጥሯል በብሔራዊ ቡድኑ ማሊያ። የምንጊዜም የኔዘርላንድ ብሔራዊ ቡድን የከፍተኛ ጎል አስቆጣሪነትን ትራክ ከቀድሞ የአርሰናል እና የማንቸስተር ዩናይትድ የፊት መስመር አጥቂ ሮበን ቫን ፐርሲ እንደዚሁ መረከቡ የሚታወስ ነውና ይህንን አይነት ታሪክ እየሰራ ነው የሚገኘው ተጫዋቹ ማለት ነው። ትላንት ሌሎች ጨዋታዎች ነበሩ። ኦስትሪያ እንደዚሁ ሳን ማሪዮን 10-0 በሆነ ውጤት ማሸነፍ ችላለች። በእግር ኳስ ብዙም ያልተለመደ ውጤት ነው፣ ነገር ግን አንዳንድ ጊዜ ይመዘገባልና የኦስትሪያ ብሔራዊ ቡድን እንግዲህ በአሰልጣኝ ራልፍ ራኒክ ነው የሚመራው። በጣም ጥሩ እንቅስቃሴ በማድረግ ከዚህ በፊት ተመልክተነዋል። አሁንም ይህንኑ ጉዳይ እያስቀጠለ ነው የሚገኘው። 10-0 በሆነ ውጤት ማሸነፍ ችሏል። ስኮትላንድ ግሪክን 2-1 ማሸነፍ ችላለች። እንደዚሁ ቤላሩስ ከዴንማርክ ያደረጉት ጨዋታም ግማሽ ደርዘን ግብ አስመልክቶናል። ዴንማርክ 6-0 በሆነ ውጤት አሸንፏል። ማንቸስተር ዩናይትድ የፊት መስመር አጥቂ አሁን ለናፖሊ እየተጫወተ የሚገኘው ራስመስ ሆይሉንድ በክለብም ጥሩ እንቅስቃሴ እያደረገ ይገኛል። ለብሔራዊ ቡድኑ 2 ግቦችን ከመረብ ማሳረፍ የቻለበትን ምሽት ሆኖለታል። ዛሬ የሚደረጉ የአውሮፓ ሀገራት የሚያደርጓቸው የማጣሪያ ጨዋታዎች አሉ። አስቀድሞ ካዛኪስታን ከሊechtenstein የሚያደርጉት ጨዋታ እንደዚሁ ይከናወናል። ቀን 11 ሰዓት ላይ ቤልጂየም ከኖርዝ መቄዶኒያ፣ አይስላንድ ከዩክሬን፣ ፍራንስ ከአዘርባይጃን እንደዚሁ ጀርመኒ ደግሞ ከሉክሰምበርግ ጋር ጨዋታዋን ታደርጋለች። ስዊድን ከስዊዘርላንድ የሚያደርጉት ጨዋታ ይጠበቃል። ምድብ 4ን ፈረንሳይ ናት በ6 ነጥብ እየመራች የምትገኘው። ከዛ ባለፈ ደግሞ እንደዚሁ ሃይርላንድ በ3 ነጥብ ትከተላለች። ዩክሬን እና አዘርባይጃን ተከታዩን ደረጃ ይዘውታል። ምድብ 1ን ስሎቫኪያ በ6 ነጥቦች ስትመራ አይርላንድ፣ ጀርመን እና እንደዚሁ ሉክሰምበርግ ደግሞ ተከታዩን ደረጃ ይዘው እየተመለከትን ነው የምንገኘው ማለት ነው። እነዚህ እንግዲህ የሀገራት ጨዋታዎች በዓለም እግር ኳስ ዋንጫ የውድድር መድረክ የአውሮፓ ሀገራት የሚያደርጓቸው ጨዋታዎች ናቸው። ሌሎች አጫጭር ስፖርታዊ መረጃዎችን እንመለከታለን። አብራችኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የመረጃችን ወሳኝ ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ በኋላ ወደ እናንተ የምናደርስ ነው የሚሆነው። እንግዲህ የሀገራት ጨዋታዎች ላይ ነው የሚገኙት ብዙ ተጫዋቾች ለብሔራዊ ቡድናቸው ግዴታቸውን እየተወጡ ይገኛሉ። የሊግ ጨዋታዎች በዚህ ሳምንት የሉም። ነገር ግን የወርሃ መስከረም ደግሞ የሊጉ ምርጥ ተጫዋቾችም እየተመረጡና እንደዚሁ ሽልማታቸውን እየወሰዱ ነው የሚገኘው። የሴሪያው የወርሃ መስከረም ምርጡ ተጫዋች ታውቋል። በዚህ መሰረት እንግዲህ የዋና ከተማው ክለብ ወይም ደግሞ የሚላኑ አንደኛው ክለብ የሆነው ኤሲ ሚላን ክሪስቲያን ፖሊሲችን አስመርጧል ማለት ነው። ክሪስቲያን ፖሊሲች በአጠቃላይ በሴሪያው ባደረጋቸው 3 ጨዋታዎች 5 የግብ ተሳትፎ ማድረግ ችሏል። 3 ግቦችን ከመረብ ሲያሳርፍ 2 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ እንደዚሁ ማቀበል ችሏል። በወርሃ መስከረም በተደረገው እንቅስቃሴ የሴሪያው ክለብ እንግዲህ ምርጡ ተጫዋች ሆኖ የተመረጠው ኤሲ ሚላኑ የፊት መስመር ተጫዋች ክሪስቲያን ፖሊሲች ነው ተብሏል ማለት ነው። ወደ ጀርመንም ስናቀና እንደዚሁ ሃሪ ኬን በቡንደስሊጋው የወርሃ መስከረም ምርጡ ተጫዋች ሆኖ እንደዚሁ ተመርጧል ማለት ነው። ሃሪ ኬን ከእንግሊዙ ክለብ ቶተንሃም ሆትስፐርስ ለቆ ወደ ጀርመኑ ክለብ እንደዚሁ ባየር ሙኒክ ካቀና በኋላ በጣም የሚገርም እንቅስቃሴ ነው በማድረግ ላይ የሚገኘው። የመጀመሪያው የውድድር ዓመት በጣም አስቸጋሪ ነበር። ያለ ዋንጫ ክብር ነበር ከረጅም ዓመታት በኋላ ለመጀመሪያ ጊዜ ያጠናቀቀው። ሃሪ ኬን መጥቶ እንደዚሁ እርግማኑን ወደኛ ይዞብን መጥቷል የሚሉ አስተያየቶች ሲሰጡ ነበር። ነገር ግን ተጫዋቹ ደግሞ ምን አይነት አቅም እንዳለው በሁለተኛ ዓመት ቆይታው እንደዚሁ ማሳየት ችሏል ማለት ነው። በወርሃ መስከረም እንግዲህ ባደረጋቸው 3 የላሊጋ ጨዋታዎች ላይ 7 ግቦችን ከመረብ ማሳረፍ ችሏል እና በአጠቃላይ ደግሞ እስካሁን ድረስ በተከናወኑ የቡንደስሊጋው ጨዋታዎች 11 ግቦችን ከመረብ በማሳረፍ የቡንደስሊጋውን የከፍተኛ ጎል አስቆጣሪነትንም ትራክ እየመራ ነው የሚገኘውና ሃሪ ኬን እንግዲህ በጣም ጥሩ እንቅስቃሴ በማድረግ ላይ ነው የሚገኘው በጀርመኑ ክለብ። በእርግጥ ቪሴንት ኮምፓኒም በጣም ጥሩ ገንብቷል ማለት ይቻላል። ቡድኑ በጣም አስገራሚ ነው። እስካሁን ድረስ ያደረጋቸውን ጨዋታዎች በአሸናፊነት እያጠናቀቀ ይገኛል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ቼልሲን የረታበትን እንቅስቃሴ ማስታወስ እንችላለን። ከዛ ባለፈም በቡንደስሊጋውም እንደዚሁ የተሳካለት ነው የሚገኘው ወጣቱ አሰልጣኝ ማለት ነው። ሌላ እንደዚሁ ሌሎችን ጉዳዮች ደግሞ እንመለከታለን። ማንቸስተር ዩናይትድ ቤት ቆይታ ስናደርግ ማንቸስተር ዩናይትድ በጥር የተጫዋቾች የዝውውር መስኮት አሁንም የአጥቂ ስፍራ ዲፓርትመንቱን ለማጠናከር የተለያዩ ተጫዋቾችን እያጨ እንዳለ እየተገለጸ ነው የሚገኘው። ከዚህ በፊት እንግዲህ በነበረ ቆይታ ወይም ደግሞ በትላንት በነበረን መረጃ ሰር ጂም ራትክሊፍ የክለቡ አነስተኛ ባለድርሻ እንደዚሁ አሰልጣኝ ሩበን አሞሪም ቆይታ በተመለከተ አስተማማኝ ነገር እየሰጡ ነው የሚገኙት። ይህ አሰልጣኝ ወጣት ነው፣ ገና ብዙ ጊዜ መሰጠት አለበት፣ የሚቀጥሉትን 2 የውድድር ዓመታት በማንቸስተር ዩናይትድ ቤት ይቆያል የሚል ማረጋገጫ አዘል አስተያየት ሲሰጡ እንደነበረ እናስታውሳለን እና የአጥቂ ስፍራ ተጫዋች በጥሬ ተጫዋቾች የዝውውር መስኮት ሊያስፈርም እንደሚችል በተለይ ወጣት ተጫዋች ነው፣ 21 ዓመቱ ላይ ይገኛልና ለስፔኑ ክለብ ወይም ደግሞ ዘንድሮ ወደ ላሊጋው ላደገው ሌቫንቴ እየተጫወተ የሚገኘውን ተጫዋች ማምጣት ይፈልጋል ተብሏል። ይህንን ተጫዋች እየተከታተሉት ነው የሚገኘው ከክረምት የተጫዋቾች የዝውውሩ መስኮት አንስቶ ተብሏል። ይህ ካሜሮናዊው እንግዲህ 21 ዓመቱ ላይ ይገኛል። ካርል ኤታን ያንግ ይባላልና በጣም ወጣት ተጫዋች ነው። ለሌቫንቴ በላሊጋው ብቻ ባደረጋቸው 5 ጨዋታዎች 4 ግቦችን ከመረብ አሳርፏል። 1 ለጎል የሆነ ኳስ ደግሞ ለቡድን አጋሩ እንደዚሁ ተጫዋች አመቻችቶ ማቀበል ችሏል እና ከወዲሁ ትልልቅ ክለቦች ራዳር ውስጥ ገብቷል። እንደነ ሪያል ማድሪድን የመሳሰሉ ክለቦች እንደዚሁም የሳውዲ ፕሮ ሊግ ተሳታፊ ክለብ ጭምር ቼልሲም እንደሚፈልገው ይሄ ተጫዋች ኒውካስል ዩናይትድን በተመሳሳይ ተጫዋቹን እንደሚፈልገው እየተገለጸ ነው የሚገኘውና ተጫዋቹ ግን ለማንቸስተር ዩናይትድ ትልቅ ፍቅር እንዳለው ተናግሯል ተብሏልና 21 ዓመቱ ላይ ይገኛል። ይሄ ካሜሮናዊን ተጫዋች ለማምጣት እንግዲህ ጥረት ያደርጋሉ ተብሎ ነው የተገመተ የሚገኘው። አንዳንድ ንግግሮች ስለመጀመራቸው እየተገለጸ ይገኛል ማለት ነው።
ወደ ሌሎች መረጃዎቻችን ከማለፋችን በፊት እዚሁ ዩናይትድ ቤት ቆይታ ስናደርግ ማንቸስተር ዩናይትድ የሃሪ ማግዌርን የውል ኮንትራት ለማደስ ፍላጎት እንዳለው እየተገለጸ ነው የሚገኘው። ተጫዋቹ በሚቀጥለው 2026 መጨረሻ ክረምት ላይ ከማንቸስተር ዩናይትድ ጋር ያለው የውል ኮንትራት እንደሚያበቃ እየተገለጸ ነው የሚገኘውና በተጫዋቹ ብቃት የክለቡ ሰዎች ደስተኛ መሆናቸው እየተገለጸ ይገኛል። አሰልጣኝ ሮበን አሞሪምን ጨምሮ ማለት ነውና የውል ኮንትራቱን ሊያድሱለት ንግግር ጀምረዋል። ሃሪ ማግዌርም ወደ ሌላ ክለብ የማምራት ፍላጎት የለውም ተብሏል። የአሜሪካ ክለቦች ይፈልጉታል፣ እንደዚሁም በሳውዲ ፕሮሊግ ተሳታፊ ክለቦችም ይፈልጉታል። የሊጉም ክለቦች እንደዚሁ ግልጋሎቱን በተለይ ያለውን ብስለት ከኋላ ቡድን የሚመራበት እንቅስቃሴ እንግዲህ ውዱ ወደ 80 ሚሊዮን ዩሮ ድረስ ወጥቶበት ከሌስተር ሲቲ ነው ወደ ዩናይትድ በተከላካይ ስፍራ ተጫዋቾች ዘንድ ከፍተኛ ወጪ የወጣበት በጊዜው እንደነበር እናስታውሳለን እና ከዚህ ጋር ተያይዞ እንግዲህ ምናልባት ዩናይትዶች የውል ኮንትራቱን ከወዲሁ ሊያድሱለት ፈቃደኛ ስለመሆናቸው እየተገለጸ ነው የሚገኘው። የአርሰናልን መረጃዎች ደግሞ ይዘን እንመለሳለን። አብራችሁ ነው። በመጨረሻም አርሰናልን የተመለከተውን መረጃ ወደ እናንተ እናደርሳለን። እንግዲህ የጥር የተጫዋቾች የዝውውር መስኮት ላይ አንዳንድ ተጫዋቾች ወደ ተለያዩ ክለቦች የሚያመሩበት እድል እንዳለ ነው እየተገለጸ የሚገኘው። ከዚህ ጋር ተያይዞ እንግዲህ የቀድሞ የአርሰናል የፊት መስመር የክለቡም የምንጊዜም ከፍተኛ ጎል አስቆጣሪ የሆነው ፈረንሳዊ ኢንተርናሽናል ቴሪ ዳንኤል ሆነሪ አንድ ተጫዋችን በተመለከተ አስተያየት ሰጥቷል። እንግዲህ አንቶኒ ሴሜኞን በተመለከተ ማለት ነው። ሴሜኞ ከዚህ በፊት አሁን በርንማውዝ ነው እየተጫወተ የሚገኘው። ይህ ጋናዊ ኢንተርናሽናል 25 ዓመቱ ላይ ይገኛል። በጣም ጥሩ ብቃትን በማሳየት ላይ ነው የሚገኘው በበርንማውዝ በተከታታይ ዓመታት። ዘንድሮም ይህንኑ እንቅስቃሴ እየደገመ ነው የሚገኘው ይህ ተጫዋችና ይህን ተጫዋች አርሰናል ማስፈረም አለበት የሚል አስተያየት ሰጥቷል። ተጫዋቹ ዩናይትዶችም ይፈልጉታል። እስከ 100 ሚሊዮን ዩሮ ድረስ እንደዚሁ የሽያጭ ዋጋ ተለጥፎበት ነው እየተመለከትን የምንገኘውና ይህንን ተጫዋች ማምጣት አለበት። ተጫዋቹም የአርሰናል ፈላጊ እንደሆነ ወደ የአርሰናል ማሊያ ለብሶ የመጫወት ትልቅ ህልም እንዳለው ከዚህ ቀደም አነጋግሬዋለሁ የሚል አስተያየት ሰጥቷልና ምናልባት እንግዲህ በጥር የተጫዋቾች የዝውውር መስኮት ምናልባት አሁን ያለውን የአማካኝ ስፍራ ተጫዋችም ይሁን የፊት መስመር ላይ ይህንን ተጫዋች መድፈኞቹ ሊያስፈርሙ የሚችሉበትን ምክረ ሀሳብ እንግዲህ ቴሪ ዳንኤል ሆነሪ አቅርቧል ማለት ነው። ተጫዋቹ የሚገርም እንቅስቃሴ ነው በማድረግ ላይ የሚገኘው። እንግዲህ እስካሁን ድረስ ባለው እንቅስቃሴ በፕሪሚየር ሊጉ ላይ 6 ጨዋታዎችን አድርጎ በሊጉ ብቻ እንደዚሁ 6 ግብ አስቆጥሮ 3 ለጎል የሆነ ኳስ በአጠቃላይ 9 ግቦች ላይ ተሳትፎ አድርጓልና በጣም ቡድኑን የሚመራበት መንገድ እየተደነቀለት ነው የሚገኘው። ገና ደግሞ 25 ዓመቱ ላይ ነው። ቀጣይ እንግዲህ ትልልቅ ክለቦችን ሊቀላቀል እንደሚችል ዩናይትድ በተለይ በጣም አጥብቆ ነው እየፈለገ የሚገኘው ማለት ነው። ሌሎችም ተጫዋቾች እንደዚሁ ይፈልጉታል። አርሰናልም እንግዲህ ቴሪ ዳንኤል ሆነሪ ያቀረበውን ምክረ ሀሳብ በመከተል ተጫዋቹን ያስፈርሙታል አያስፈርሙትም በቀጣይ የምንመለከተው ይሆናል። ሌላ አርሰናልን በተመለከተ እንግዲህ ገብርኤል ማርቲኔሊ ደግሞ የክለቡ የወርሃ መስከረም ምርጡ ተጫዋች ሆኖ ተመርጧል ማለት ነው። ይህ ተጫዋች ባለፈው ጊዜ እንግዲህ ማንቸስተር ሲቲ ላይ ጎል ማስቆጠሩ ይታወሳል። ከዛም ባለፈ ደግሞ የግሪኩ ክለብ ኦሎምፒያኮስንም በገጠሙበት አጋጣሚ እንደዚሁ ጎል አስቆጥሯል። ትሮሳርድን እና ገብርኤል ማጋሌዥን በማስከተል የወርሃ መስከረም የክለቡ ምርጡ ተጫዋች ሆኖ ተመርጧል ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ እንቋጫለን። አብራችሁን ስለነበራችሁ በጣም እናመሰግናለን። ለዛሬ ዕለተ አርብ መስከረም 29 2018 ያሰናዳናቸው የናሁ ስፖርት የመረጃ ሰዓታችን ይህን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ ቆይታ አድርጌያለሁ። የካሜራ ባለሙያችን እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ አድርጎ ነበረ። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።